የሰርጋችን ቀን ነው። በይ ለእኔም ቀጅልኝ ለራስሽም ቀጅ። ኒናየ ብርቄ በይ ሰክረሻል። ኒናን እንግዲህ ኪያና ጽዬ ከብት ጠብቄ ብለው ሰዷት ነበር። ኒናየ ግን ከብት ሳይሆን አረቄ ስጠብቁላለች። ብቻዋን አይደለም ብርቅዬን አግኝታለች። ዛሬም እንዴት ናት ነው ብርቅዬና ኒና በመጀመሪያው ቀን እንግዲህ የጠብ ፈጥረው ነበረ። እንቧ ከረዩ ተባብለው ነበር፣ ተዳብድበው ነበር። አንዳንድ ጸብ ለፍቅር ነውና የብርቄና የኒናየ ለየት ያለለት ፍቅር ሆኗል። ከብት ጠብቁ ተብለው የተሰደዱት ኒናና ብርቄ፣ ኒናም ከብቶቹን ትታቸው አረቂያቸውን ሲጠጡ ውለዋል። ይሄ ብቻ ይመስላላችሁ? ስክር ብለዋል ከብቶቹ። የት ይድረሱ አያውቁም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ እንደሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታችሁ ስል በትህትና እጋብዛችኋለሁ። ፕሊዝ ላይክ እና ሰብስክራይብ አድርጉልኝ። ለምታደርጉልኝ አመሰግናለሁ። እንደተለመደው ጽናትን ይዤ መጥቻለሁ። በጣም ተወዳጅና አስተማሪ የሆነ ነው። እኔ በበኩል ደስ ብሎኛል፣ እናንተንም ደስ ይላችኋል ብዬ ተስፋ አደርጋለሁ። እናማ ላይክ እና ሰብስክራይብ አድርጉልሽ። ሰምታችኋል። ወይኔ ከብቶቹ ወደ ቀሉት ለናይኒናየ አንቺ እኮ ዝም ብለሽ ነው። ውሻና ከብት ቤቷ አይጠፋውም ትላለች ብርቅነ። ግን ከተማ ሄደው ሊጠጡ ነበር። ይሁንና በዚህ ከከተማ ስለማይጠፋ ኒና መላማታጣው ከከተማ በሃይላንድ ነው አረቄ አንጥታ። እናማ የሚያምረው መስክ ላይ ሲጠጡ ውለው ሁለቱም ጥንበዝ ብለው ሰክረዋል። ሀብቶቹ ከሰው ሊግቡ ምን ይድረሱ አላወቀችም። ግን በመጨረሻው ያው ስካር ልብ ስለማያስት ኒናየ ከብቶቹ የደረሱት ላይ ብርቅዬ ደግሞ አይ ኒና ከብትና ውሻ ተቤቱ አይረሳም ይሄዳሉ በቃ በማለት ሁለቱ አለም ጤና ይስጥልኝ ብለዋል። ኒናየና ብርቅነሽ ከመስኩ ላይ ለሻሉ። ፍራሽ የለ፣ ትራስ የለ፣ ብርድ ልብስ የለ ነው አረቄ። እንግዲህ ምንም አረቄ የተጠጣችሁ ምንድነው ያለው የሀገሬ ሰው? ሀጋሙን ቁልቋሉን ማነው ጎዝጉዘው ቢተኙ መቼ ቆረቁራል የልብን ታገኙ እንዳለው ዘፋኙ። ኒናና ብርቅነሽ አረቄ ጠጥተው ምንም ነገር የሚቆረቁራቸው ነገር የለም። ልም ብለው ሄደዋል። ድንጋዩ ላይ ተኝተዋል። የሚያሳዝነው ነገር በዝዬ መጣ። በዝዬና ተሰማ መጡ። ወይኔ አለ በዝዬ። ይቅርታ ግን ጋይዝ እውነት እኔ መስማም ይሄን ድራማ በጣም ነው የወደድኩት። አሁን ሁለቱ ወገባቸውን ልለየው፣ ሁለት ቦታ ልክፈለው አለ። ሁለት ቦታ ልክፈለው እና ይለይልን አለ። ተሰማዬ ደግሞ ብርቅዬን ያፈቅራታን። እንደው ተኝታ ስታይ መራቁን ነው ያወጣው፣ ለሀጩን የተዝረበረበው። ወይኔ አለ በዝዬ። ባይዘወይ የያዙት ወርቅ ተመዲያ በኩል ነው ይላል የሀገሬ ሰው ሲተርት። አሁን ብርቅነሽ ለበዛብህ ምንም አመስለው፣ ግን ለተሰማ ብርቅነሽ ልክ መራቁን እየተፋ እያዝለገለገ ነው። በጣም ነው በቃ መላው ጠፍቶታል። እና እንደው በዚህ አንዴ ወገባቸውን ለሁለት መክፈል አለብኝ። ግደለም ለሁለት ወገባቸውን ልቁረጠው፣ ግደለም ልቁረጠው። አረተው በዛብህ፣ እንዲህ ዝም አይሆንም። አረተው ይችስ የከተማ ዱርዬ ነች። ይችኛዋ የኔ የተከበረች ሴት ስሜን ታጥፋው እንዲያንተው። ውሽሜ እንግዲህ ለዚህ ጊዜ ጠቀመ። አዎ ውሽምዬ በዛብህ የምን ቢል ደንቅ ነው። ይቺ የከተማዋ ነች። ብርቄ እንኳን እንደዚህ ያለች አይደለም። ይቺ የከተማዋ ነች እንጂ ብርቄ እንኳን እንደዚህ ያለች አይደለችም። አሁን ጥብቅናውን ተውና ዝም ብለህ ቀስቅስ አቶ በዛብህ ተሰማን። እንግዲህ ተሰማየ ብርቅነሽ ውሽማው ስለሆነች ለብርቅነሽ የጠበቃ ምልክት እያሳየ ነው። እናማ በዛብህ ገብቶታል። አሁን ጥብቅናውን ተውና ዝም ብለህ በልቀስቅስ ይለዋል ተሰማ። በዛብህ እሺ አንተ ተረጋጋ ብቻ። እሺ ተረጋጋ። ብርቄ ቀስቅሳቸው አይሰሙም አይለሙም። እና ተሰማየ ዝጋ እንግዲህ አቤት ብርቄ አቤት እንደዚህ እንደሆነ የነበረ አለ። እንግዲህ ምራቁን ተሰማየ
በዛብህም አቤት አቤት ያው ሁለተኛ እንዳይደግማት መቅጣት ነበር አለ በዛብህ ሲነቃበት። እንግዲህ ተሰማም እንዳቅሙ ነቄ ነው። ሁለተኛ እንዳይደግማት እዚሁ ላይ መቅጣት ነበር ይላል በዛብህ። ተሰማኝ እኔ እኮ ነገርኩህ በዚህ ዱላ አንዴ ልበላት አልኩ፣ አንዴ ልበላት። ግድለም ተው ግድለም አንዴ ብቻ ይላል በዚህ ተሰማየ ደግሞ አረ ተው ግድለህም ተው። እንግዲህ በዛብህ ወይ ነዶ ይላል። ተናደደ፣ ነዶ አልጨሷል። ተሰማየ ደግሞ ስትነሳ ደንግጣስ ብትነሳ በሽታ ብትለከፍ እሷን አንዱ ጸበል ይዞ መንከራተቱስ በኋላ ያው ያንተ አይደለ ይላል በዛብህ። ተሰማኝ በዛብህ እንግዲህ ደሙ ፈላ ተንተከተከ። አንተ ዋልጌ ደሜን አታፍላው፣ ዝም ብለህ የምቀሰቅስ ከሆነ ቀስቅስ፣ አለዛ ለእሱ ያልኩት ላንተ ይሆናል አለ በዛብህ። እንግዲህ ተሰማ አረ ብርቅነሽ ብርቅ ሰው አረ ተነሽ ቢላትም ወይ ፍንክች አለች ብርቅዬ። ምክንያቱም አረቄ ነው ሰውየው እና በዛብህ እናንተ ትነሱ እንደው እናንተ የሴት ማፈሪያዎች አለ በዛብህ። እሱ ነው ምለው ብሎ ቆጣ ብሎ ተነሱ ሲል እንግዲህ በዛብህ ብርቅነሽ መቼም የሆዳባውን ብቅል ያወጣዋን ነው ምንም ቢሆን ትዝ አላት። ተስዬ መጣህልኝ አለች። እንግዲህ ነገር ልታበላሽ አይ እኔ አይደለሁም ባልተቤትሽ የተከበረው በዛብህ ነው የመጣው ፈለገሽ እኔ አይደለሁም እሱ ነው የፈለገሽ አለ። ተንቀጠቀጠ። ሽንት ውሃው ነው የፈሰሰው። ባይዘዌ በዛብህ ነው ተሰማየ ደነገጠ። እሱ ነው እኔ አይደለሁም የፈለገሽ እሷ ነገር ልታበላሽ ስለሆነ ፈርቷል። እሱ ነው ኒና ወይኔ በዛብህ መጣ ወይኔ ኒናየም ቀና አለችና ምንድነው እንግዲህ በዛብህ ተነሱ እኮ ነው ምለው ተነሱ አለ እየተንገዳገደች። ኒናየ ቀና አለችና ምንድነው የምትለኝ? እዛው እንደ ባህላቸው እንደለመድከው ሚስትህን እንደ ባህልህ እንደ ከበሮ ቀጥቀጥ፣ እኔን ግን ለቀቅ አድርገኝ አቶ በዛብህ ትላለች ኒናይ። ግን ተሰማየ ብርቅዬ ላይ ያልተቆጣውን ያላሳየውን ወንድነት ኒናየ ላይ፣ ምክንያቱም ብርቅዬ አቅም ሰዋል የመሰለኛችን ነገር። አዎ ኒናየ ግን በባዶ ስለሆነ አንቺ ሰው እጅ እንዳታሳስች መጀመሪያ ይሄን የተሳሰረው አፍሽን ፍቺ አልበዛብህ ተሰማ ቡላም አለ። እንግዲህ እንትና ግን ተፊቱም እንግዲህ ተሰማየ ኒናን ነው እንጂ ብርቅነሽ ምንም አላለ። አየ እንግዲህ ይውላችሁ ሁለታችሁንም እምፈራችሁ እንዳይመስላችሁ እሺ። እኔ ኒናን አታቁኝም፣ በቃ ሁለታችሁንም እኔ አልፈራችሁም። እኔ ኒና ስለማታውቁኝ ነው። እንግዲህ በዚህ የዝጋ ጫወታውን ጀመረው። የማን ከብት ነው በዚህ ሰዓት ያልገባው አለ። ምክንያቱም ኒና የከብት ጠብቂ ተብላ ነበረ። ጎበዝ ከብት ጠባቂ ነች። የማን ከብት ነው በዚህ ሰዓት ያልገባው ይላላቶ በዚህ አፈር በበላሁት አለ ኒናዬ። አፈር በበላሁት የኛ ከብቶች ናቸው፣ ችግር ናቸው አለ። እንግዲህ በዛብህ እንዴ ምንድን ነው መቼም በዚህ ሰዓት በዚህ ጊዜ እኔ መቼስ ከብት አላረባ። እንግዲህ በዛብህ ትሰማለህ፣ ላቶ ተሰማ ትሰማለህ፣ እነዚህን የማይረቡ ገደፍ አድርገህ ወደ ቤታቸው ወርወር አድርጋቸው። አንተስ የት ልከር ነው ይላል ተሰማ። አንተ ሁሉ ነገር እንዲነገርህ አትጠብቅ፣ ሁሉ ነገር እንዲዘረገፍልህማ አትጠብቅ። አቶ ተሰማዬ እንግዲህ አሁን ሰርግና ምላሽ ሆነለት ዝጋ። እሺ አለ፣ ደስ አለው። ምክንያቱም ብርቅዬ ሊያቅፋት ነው፣ ሊታቀፋት ነው። እሺ አለ። ዝጋ ሰርግና ምላሹ። በዛብህ እንግዲህ በትሩን ይዞ እየጎደራ ወዴት ሊሄድ ከብቶቹ፣ ምክንያቱም የነ አቶ ሰግድ ወይንም የነ ጽዬ ከብቶች እሱ እህል ውስጥ ገብተው አሁን እዝጋ ነው እንግዲህ አቶ ተሰማየ ሰርግና ምላሽ ሆነለት። ብርቅዬ ያለ እጆቿን ያዘ ብርቅዬ ተስፍዬ ተነሽ ብርቅዬ ተስፍዬ መጣህልኝ። እንግዲህ ተሰማየ ብርቅነሽን ይዞ ወደ ቤቷ ኒናን ግን እወላለው ሜዳ አጫካው ነበር ጥሏት ሄደው።
በመጨረሻም ግራ የተጋቡት ባልና ሚስት ብንላቸው ያው ባልና ሚስት ነው፣ ተጋብተዋል ብንልም ምንም አይደለም። ጽዬና ኪራይ የመጡ እንደው ምን ጉር ነው አለው ተናደዱ። ዛሬም ደገምሽው ይላል ኪራይ። ምኑን የደገምኩት እኔ ይኸው ቤት የመጣሁ እኮ ትላለች። በመጨረሻ ጽዬ ከብቶቹስ አለ። እንግዲህ አንተም እኮ ነህ ጥፋተኛው፣ እሷን ሰው ብለህ ለእሷ ከብት ጥጥለት ትመጣ ነበር አለች። ወይኔ ጉዴ እስካሁን አልመጡም እንዴ? ከብት እኮ ቤት አይጠፋውም ብዬ ነበር ትላለች ኒናዬ። እንግዲህ በአቶ አያሌው አለምዬ ግራ እያጋባችሁ ነው። አይዘው አይጥለው ሆናበታለች። እና አቶ አያሌው እራቱንም ሳይበላ አደረ። ቁርሱንም ሳይበላ ሊወጣ ሲል አለምዬ መጣች። አለምዬ እንዴ ቁርስ እኮ አያሌው እንዴ አዩዬ ቁርስ እኮ እየደረሰ ነው፣ ለምንድን ነው ታበላ የምትወጣው ትለዋለች። በቃኝ እንዴ አንተ ምን እያልከ ነው? እራትም እኮ አልበላህም፣ ደግሞ አሁንም ታበላ? በቃኝ አልኩስ በቃኝ። እንዴ አዳራህንም እኮ እንቅልፍ አልወሰደህም እና ምንድን ነው የሆንከው? አያሌው አዩዬ ምንድን ነው የሆንከው ትላል ያለ እንዴ እኔም አቃት አለምዬ እኮ ለሰው አዛኝ ርህሩህ ነበረች። ይቺ ሰይጣኑ አለምዬ ተየት አባቷ መጣች ይላል አቶ አያሌው። እንዴ ትላለች እንዴ እና አሁን ምን አደረጉ? ቁርስ ብላ በማለቴ ነው ይህን ያናደደ? አለምዬ ከመቀየርሽ በላይ ምንም እንዳልተፈጠረ ማድረግሽ በጣም ያናድዳል። ኧረ ተው አዩዬ ተው፣ በጧቱ እንደዚህ አንጨቃጨቅ። እኛ እኮ ጭቅጭቅ አያምርብንም። ይኸውልሽ እኛ ብቻ ሳንሆን ጭቅጭቅ ማንም አያምርበት። ጭቅጭቅ ማንም ላይ አያምርም። ይኸውልሽ ይሄን የነገር ማግመፍተልሽን አቁሚ። በቃ የነገር ማግመፍተልሽን አቁሚ። ያችን ጽወን ረፊ ቦያት ይላል አያሌው። እንግዲህ ግራ ግብት ብሎ አለምዬ እንግዲህ እዚህ ጋር ጻድቅ ያጫውታታል። ኧረ ተው አዩዬ ተው እባክህ በሰላም አውለኝ በል አዩ። ኧረ ተው በየዋለሁ የድሮዋን ሚስቴን መልስልኝ ብየዋለሁ። ምሽ በሰላም አውለኝ ብቻ የድሮዋን ደጓንና የዋሃን አዛኟን ሚስቴንም መልስልኝ ብየዋለሁ ይላል አዩ። እንዴ አዩ ምንድነው የሆንከው? የሆንከውን ለምን አትነግረኝ? ድርቅ ያኔ የሌባ አይነ ደረቅ መልሶ ያደርቅ ይላል ያገሬ ሰው። ፍጥጥ በቃ አለምዬ ፍጥጥ ድርቅ ምንም እንዳልተፈጠረ ምን እንደሆንስ ምን እንዳደረግሽ አንቺ ራስሽ አስቢው። አንቺ ራስሽ አስበሽ ድረሽበት። የቤት ስራ ነው ባይዘወይ። እንዴ ቆይ ምንድነው ያጎደልኩት? አለምዬ ምንድነው ያጎደልኩት? እና አቶ አያሌው ኧረ በፈጠረሽ አምላክ አይኔን ግንባር ያድርገው አትበይ አለ አያሌው ተናደደ። አይኔን ግንባር አድርገው አትበይ። በቃ ምንም ግጥጥ ነው ያለችው። ወይኔ ለማንኛውም ደህና ወይ አላያሌው እንግዲህ አቶ አያሌው ሰቤ ሲሄድላት አይ ለካይ ተጽዮን እየጋ ያወራነውን ሙሉ በሙሉ ሰምቶናል ማለት ነው። በቃ ሰምቶኛል፣ ሙሉ በሙሉ ሰምቶኛል። እኔ ጉዴ እንግዲህ አሁን ምንድን ነው የማደርገው? ምን አባቴ ነው የማደርገው? ትላለች እንግዲህ የነኒና ከብቶች የነጽዬ ከብቶች ጠፍተዋል። ከብቶቹን የነዳቸው አቶ በዛብህ ነው። በዛም ቢባል በዚህም ጭራሽ የሉም። እና ኪሮቤል ወይንም ኪራዬ ምን ይሻላል ይላል ለጽ። ለመሆኑ ጽዬ እዛ አካባቢ ሌባ አለ እንዴ? ሌባ ባይኖርስ እዚህ ብቻቸውን ሲያገኛቸው ሊለቋቸው ነው ብለህ ነው ትላለች። ግን የነዳቸው በዝዬ ነው። እንግዲህ እና ምን ተሻለን ምን እንሆን ይላል ኪራ። ምናልባት እኔ ግን ልብ የሚለኝ ጫካ ውስጥ ገብተው ይመስለኛል። እኔ ደግሞ ልብ የሚለኝ ሌባ የነዳቸው ነው የሚመስለኝ። እና በቃ የትም አይሄዱም። ሰው እንነግርና እንዲፈልጉ እናደርጋለን፣ እንዲያፋልጉን እንዲረዱ እናደርጋለን። እዚህ አካባቢ አባቴ ማንም የሚወደው ሰው የለም። በጣም ሁሉም ይጠለዋል። የሚወዱት ደግሞ በራሳቸው ስራ ተጠምደዋል። ወይኔ ዛሬ መሬት ተከፍታ ብትውጠኝ ደስ ይለኝ ነበር። ጽናትዬ ግን የሚያሳዝነው ከብቶቹን በዚህ ነርቷቸዋል።
ኒናዬ አምኖ ኪራ ከብቶችን ትቶ በመጨረሻም አባ አሰግድ ወይንም አቶ አሰግድ ከብቶቻቸውን አጡ። ተስዬ ወየ ብርቅዬ ቆይ ለምንድነው ከበዛብህ ቀድመህ ያላጨኸኝ? ቆይ ለምንድነው ከበዛብህ ቀድመህ ያላጨኸኝ? እንዴ ሞኝ ነሽ እንዴ? በዛብህ ሲያመጣሽ እኮ ነው ያወቅኩሽ። በዛብህ እኮ ያመጣሽ የታውቅሽ ነበረ። እንሂድ። ተሰማ እንግዲህ ፈርቷል። አረ እንሂድ። ብርቅነሽ ለምን ትንሽ እንቆይ እንጂ ሰክረሽ ስትታይ ደግሞ አይምሮን ታስቻለሽ። ሰክረሽ ስትታይ ደግሞ አእምሮን ታስቻለሽ። አየህ አንተ ታልሰክርም ትሰክርም ሁለቱንም ትወደኛለህ። አየህ ሰክሬም ካልሰክርም ትወደኛለህ። ተሰማየ ባልሽ ግን ሞኝ ነው አለ ተሰማ። እንዲሁ ያዙት እኮ ንግረኝ ተወቅመው ነው። ባልሽ ግን ሞኝ ነው አለ። ሞኝ ነው እውነት ሞኝ ነው። ባልሽ ግን ሞኝ ነው። እኔ ወደዋለሁ። እሱ ባያመጣሽ የት አገኝሻለሁ? በዛብህዬ ይቅርታ ተሰማዬ። ባልሽ ግን ሞኝ ነው። እኔ ወደዋለሁ። እሱ ባያመጣሽ የት አገኝሻለሁ? ቅየ እንግዲህ እንዲህ ሲገጠምላት አሽካካች፣ ደስ አላት። የሌባ ነገር አይጠርቅ። በዛብህ የነ ጽየን ከብቶች ነርቷል። ሚስቱን ደግሞ ሌላ ሰው ያማልላት። ነሽ ይሄ ምን ሞኝ ነው? እባብ እኮ ነው ትላለች። ባሏን እኮ ነው። ይሄ ምን ሞኝ ነው? እባብ እኮ ነው። አይሰማሽ፣ እንዳትከፊብኝ። እኔ አለሁልሽ። እሺ እኔ ተሰማለሁልሽ። ተስዬ ተስዋ ትላለች። ተስዬ ይዘህ አይጥፋ። እኔ እኮ በዱላ ብዛት ነፍሴ ልትወጣ ነው። እባክህ ተስዬ ይዘህ አይጥፋ። ብርቅዬ ዝም ብሎ መጥፋት አለ እንዴ? ማረፊያችን እንዳናዘጋጅ ዝም ብሎ መጥፋት አለ እንዴ? እሺ እንግዳው አለች ብርቅነሽ። ከዛ በኋላ በልጉንጬን አንድ ጊዜ ሳመኝ አለችው። በዛብህ ተሰማ ደግሞ እንዴ ኧረ ተይ ያለነው እኮ መንገድ ላይ ነው አላት። እሷ ይሆና እንደውም ድብቁ ፍቅራችን ይፋ ይውጣልን አለችው። አይሆንም፣ እኛ ክብራችንም ስማችንም መጥፋት የለበት። እንግዲህ ብርቅነሽ በጣም ሰክራለች። አምላክ ሆይ ያሰላቢ ሰው እንዳይመጣብኝ አይኑን ጨለማ ጉልበቱን ቄጣማ አርክልኝ እያለች በባሏ እየተሳለች ነው። እንግዲህ ናትዬ ወደ ኒናዬ ጋር ደወለላት። ሄሎ ናትዬ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ምን አለብኝ ብለህ ነው? እኔ በጣም ደህና ነኝ። አንተ ተለይቼ ምን ሆናለሁ ብለህ ነው? የሚያናድደኝ የለ ምን የሚለኝ የለ። በጣም ደህና ነኝ። እና መልክሽን ሲቀየር ጸባይሽንም አታስቀይሪውም ነበር ይላል ናትዬ። አንዴ ለምን ብዬ ነው እማስቀይረው? ወርቅ የሆነ ጸባይ እኮ ነው እኔ ኒና ያለኝ። በአንድም በሌላም ኒናን አፍቅሯታል፣ ወዷታል፣ ናፍቀዋታል። እና ወርቅ የሆነ ጸባይ ነው ያለ እና ለምን ሸጠሽው? ተድህነትሽ አትላቀቂም፣ ሀብታም አጎኝም ይላታል። ውይ ናቲ ልጨቅጭቀኝ ነው እንደደወልክልኝ? ኒና የምሬን ነው። ምን ነው ለምን አትመለሽም? እንደወደዝህ ቆይ አትመለስም? በጣም አልመጣም። በቃ አልመጣም ነው። እንደው ምን አለ አንዱ እዛው ጠልፎ ቢያስቀር። ኒና እዚህ ስንት ሽምግልና እንዴት ተላከልኝ ብታቅ ትታበስለው። ናሽን እኮ እሰማለሁ ኒና፣ የሰው እየደበደብሽ ሽማግሌ እየላክሽ እንደሁ እኮ አውቃለሁ። እና ሊጠልፉኝ ሲሉ እኮ ነው፣ እባክህ ሊጠልፉኝ እያሉ ነው የዛፍ ለዛፍ እያልኩ የመጣኋቸው ትለኔ። እንግዲህ አለምዬ ነገሯን ስጎነጉን ስትተበትብ እየከረመችው አለምዬ ባሏ ሰምቷትና ግራ ገብቷታል።
ከዛ ቁጭ ብላ እያወጣች እያወረደች ነበረ። ናሆሜ መጣ፣ ሳመችው። መሆነሻል? ደብሮሻል እንዴ? ሰላም አይደለሽም ይላታል። እኔ ደህና ነኝ፣ ምንም አይደል። እንዴ እንደዚህ ደብሮሽ ምን ደህና ነኝ ትያለሽ? አይ ቡና ሳልጠጣ ቀርቼ ነው። እሷ ግን ነገር ስትበላ ነገር ስጎነጉን የጎነጎነችውና ያሰበችው ከሽፎባታል። ባሏ ስለሰማባት ነው። እንዴት ነው ቁርስ በልታችሁ ቡና ታጠጡ? ይላል ናሆሜ። የአባቴ ዛሬ ቁርስ አልበላም እንዴ? በጧቱ ነው እንዴ ወጣሁ? ያው በለማ። ቆይ ተቀይመሽ ነው እንዴ? ተቀይመሽ ነው እንዴ? ምን ብዬ ነው የምቀየም? ሲሆንና ሰኒ የተፈጠረውን ምሩ ነገረችኝ። ያች ጋጠወጥ የሰራችውን ስራ ሰማህ አይደል? የተጣሉት እኮ እዚህ ግባ በማይባል ነገር ነው። እና ሀዳ ይሄ ጋጠ ወጥነት አይደለም ትላለች አለሜ። ይሄ ጋጠ ወጥነት አይደለም። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሸር ያደርጋችሁ አበረታቱኝ። አመሰግናለሁ።